የበሰበሰ ሲሄድ ምንድነው የምታረጊው? ቆርጠሽ ነው የምትጥዪው። ስለዚህ ቆርጬ የምጥለውን ጥዬ የሚያድገውን አበባ ይዤ እሄዳለሁ። ስለዚህ እዛ ጋር የሚሰበረውን ነገር ግድ የለም ይሰበር፣ ምንም አልተሰበረም አልልም። እየተሰበረ ነገር እየታየኝ ነው፣ ሊሰብር የመጣ ነገር እየታየኝ ነው። ያ ነገር ማውጣት አለበት። ያ ነገር ካልወጣ ግን አዲሱን አበባ ለማዳን ሞክራለሁ። እኔ እንደዛ ነው የማደርገው። ዳስትሩ ትክክለኛ የእናት አመለካከት ነው። እኔ እንደዛ ነው የማደርገው። ስለዚህ አሁን አሽቃብጬ ሳኒ እንድትወደኝ ኖ እሱ ነው ኖ ሁለቱንም ነው ኖ እሷ ናት ኖ አይደለም። እኔ ማንም ይጥላኝ፣ እኔ የትያቆ ነገርኩሽ እኮ የእናትሽ ልጅ ብትሆን እኮ ያልሆነ ነገርን አትሰጭም ቦታ። ትክክለኛ ነገር ነው። አንድ የደረሰች ሴት ልጅ የኔ ሴት ልጅ ሆና እማልወደው ቦይፍሬንድ ቢኖር አልወደውም ቦይፍሬንድሽን ብላት እናቴ እኔ አንቺን አልወድሽም እሱን ነው የምወደው ብላ ነው ጥላኝ የምትሄደው። ይሄ የሴት ባህሪ ወይም ደግሞ እድሜ ነው። እሱም ቢሆን እንደዛው እናቴ አንቺን አልፈልግም እሷ ትበልጥብኛለች ነው የሚለው። እኔ በእነሱ መሀል አልገባም። ግን እዛ ጋር የተጎዳ ካየ ወይም ደግሞ የታመመ ሰው ካየ ያንን ሰው አስታምማለሁ። ማንም ሰው እኮ ለተጎዳ ወገን እኮ ሊቆም ነው ያልኩት። ሰውነት ብቻ ይበቃዋል እኮ ሰው መሆን ብቻ ይበቃል። ፊልምም ይሁን እውነተኛ ነገር ያንን ነው ያልኩት። ከዛ በተረፈ ግን ከጣትም ጣት ይበልጣል። ፍቅር ደግሞ እንዴት እንደምትወጂ ታውቂዋለሽ። የሆነ የምትወጂው ነገር ይኖራል፣ የምወደው ነገር ይኖራል። ግን ለይቼ የምወድበት ነገር ምንም ነገር የለኝም። ከወንድ ልጅ ሴት ልጅን ለምን እንደምትወጂ ከሴት ልጅሽ ወንድ ልጅሽን ለምን እንደምትወጂ ታውቂያለሽ እንጂ ይሄ ኖ ወንድ ልጅ የኔ አይደለም ሴት ልጅ የኔ ናት፣ ሴት ልጅ የኔ አይደለችም ወንድ ልጅ የኔ ናት፣ እንደዛ አይነት ልብም የለኝ። አላደኩምም። ወንድሞች ብዙ አሉኝ፣ እህቶችም አሉ። ስለዚህ እንደዛ አይነት አይደለሁም። ሁለቱንም ልጆቼን ወዳለሁ። ሁለቱም ልጆቼ ጥሩ ቦታ እንዲደርሱ ፈልጋለሁ። ሁለቱንም ልጆቼን ደግሼ መዳር ፈልጋለሁ። ግን እኮ አንድ ሰው ሲጎዳ ደግሞ ግድ ይልሻል። እየተጎዳ ላየሽው ወይ ምክር ትሰጫለሽ ወይ መንገድ አቅጣጫ ትመሪዋለሽ አይደለ እንዴ? ይሄ ነው ሀሳብ መቀያየር አይደለ እንዴ? አዎ እሱ እዛ ጋር ስደርስ ነው። ግን እኔ አሁንም እኮ ከበቀደም ጀምሮ 4 ቀን የምንወያይ ያለው ሰው ያልተስማማበት ጉዳይ ሰው ብዙ ነገር የሚያወራበት እኔ እያዳመጥኩት ያለው ምንድን ነው? ለምን ምን አገባቸው እኛን ተንፍስላቸው አሉ እነሱ ከነሱ ይበልጣሉ ወይ? እኔ ስለሰው አላወራም። ገነት ምን አገባሽ አንቺ? ለምን ይሄንንም እኮ ክሊን አድርጌ ማሳወቅ አለብኛ። አንቺ ነሽ፣ እኔ ግን አያገባኝም። ኖ ያ አንቺ ነሽ። እኔ ደግሞ ስለራሴ ነው ማውራዋ። ይሄ ነገር ነውር ነው ወይ እንዴ? ይሄ እኮ ነውር አይደለም እኮ እንዴ። ትክክል ያልሆነውን ለምንድን ነው ታዲያ ሚዲያ ላይ የሚለቁት እንዴ? መንግስት ገኒ እኮ የምትለው ዩዘርዬ፣ ገኒ እንደምትለው አስተያየት መስጠታችን ጥፋት ነው ወይ? ይሄ ነገር ጥሩ አይደለም፣ አንተም በዚህ ነህ አንቺም በዚህ ነህ ማለት ጥፋት አለብን፣ መወያየታችን መጥፎ ነው ወይ ብላ ነው መሰለኝ። ለምንድን ነው ሰዎች እኔ ደግሞ ያልኩት ምንድን ነው መሰለሽ? እኛማ ፈረንጅ ልንሆን አንችልም እኮ። እኔ ሀበሻ ነኝ። ፈረንጅ ሀገር ብኖር ሀበሻን በሆን አመለካከቴ ግን እኔ ደግሞ ባህሌንም ይዤ ነው የሚሄደው። አስተዳደጌንም ይዤ ነው የሚሄድ ያለው። ገን አዳምጫታ ዩዘርን ደግሞ አዳምጫታ የላውሪ ዩዘር ታስማሙ፣ ሁለታችሁን ታስማሙ። አንቺ ያንቺ ወይ ነው ልንገርሽ፣ ፈረንጅ ነኝ አበሻ ነኝ ምናምን አይደለም። ኖ እኔ ፈረንጅ ነኝ አላልኩም። ተይ ዊዘር ተይ። መጨረሻ ላይ እኔ አንቺ እኮ እንደሱ ነው። እኔ ደግሞ ያልኩት ምንድን ነው መሰለሽ? እኔ ዩዘር ነኝ፣ አንቺ ገነት ነሽ። ገነት የፈለገችውን አስተያየት መስጠት ትችላለች። ገነት ለምሳሌ ምን ትላለች? ገነት እነሱ አሉን፣ እኔ ግን እነሱ አሉን አልልም። ለምን መሰለሽ? እኔም ብቻ ነው ወክዬ፣ ሌላ ሰውማ ማለት መብቱ እኮ ነው። ለምን መሰለሽ ማለት መብቱ የራሱ የሆነ ጭንቅላት አስተሳሰብ አለው፣ የራሱ ነገር አለው። ስለዚህ ስለሱ አይደለም። ዩዘር ልክ አይደለችም፣ ልክ አይደለውም። እነሱ ልክ መስሎ ስላልታያቸው፣ ዩዘር ልክ ናት ልክ መስሎ ስለታያቸው፣ እኔ ግን በራሴ ትንጫጩ ትክክል ነሽ ተያያችሁት እና አሉን አልልም ነው። ገባሽ አባባሌ? ተስማሚ በዩዘር ታውቁ። ዝም በሉ እናንተ ታውቁ። አትስማማ። ይሄ ኖርማል ነው። ዩዘር የቀይ ዝም በል
እሺ ሂጂ። ይኸውልሽ ዘር አንቺ የምትይኝ ምንድን ነው? ዝም እነሱ ይበሉ፣ እኔ የፈለኩትን እናገራለሁ። እኔ የፈለኩትን መናገር ከፈለኩማ ከራሴ ጋር ሀሳብ እየተሰጣጣው ለምን ሚዲያ ላይ ወጥቼ ለፈልፋለሁ? የሌላ ሰው ነገር ያገባኛል ብዬ ነው አስተያየት የምሰጠው። አዎ ግን ሌላው እንዲያጨበጭብልሽ ኖ እንዲያጨበጭብልኝ አልፈልግም። እኔ ምን መንግስትነት ነው የምመረጠው? ገንዬ ይቅርታ አድርግልኝ። አንቺ ትልቅ ሰው ነኝ ብለሻል። እኔ 25 ዓመቴ ነው ብያለሁ። አንቺ በቃ ለዛ እኮ ነው ያልተግባባ ነው። 5 ዓመትና ትልቅ ሰው የሚያስበው አንድ አይደለም። ግን እኔ እነግርሻለሁ፣ ይቅርታ አድርግልኝ። በቃ አዳምጪ፣ አንደራስሽ ሂጂ። እኔ ለምሳሌ ሰዎች ሊያዳም ባይ ዘ ወይ እኔ እዚህ ጋር የመጣሁት ለምን እንደሆነ ታውቂያለሽ? ሁለቱን ስለምወድ ብቻ ነው እንጂ ያገባኛል ብለሽ እኮ ነው ስለሌላ ሰው ስለምትወጁ ሰው ያገባኛል ብለሽ እስከወጣሽ ድረስ ሰኒንም ተናገሪት ያለሽ መቅዲንም እስኪ አስተያየት ስጪት ያለሽ ምን ፈልገሽ ነው? መረዳት ፈልገሽ አንቺ ተሳስተሽ እንደሆነ አንድ ነገር ልንገርሽ ገንዬ፣ እነሱ ሌላ ሰዎች ስለሆኑ አይደለም። እነሱ ሁለቱም የራሴና የራሴ ሰዎች ስለሆኑ የራስሽማ ሊሆኑ አይችሉም። ሀሳብ ልትለዋወጪ ነው የመጣሽው። መብቴ ነው፣ የራሴ ናቸው። መድኃኒዓለም ያለ እኔ ወዘር ዛሬ ባመት ባለ በቃ ተይኝ፣ በቃ ዝም ብለሽ በቃ የራሴ ናቸው። ማንም አይነጥቀኝም። እኔ የራሴና የራሴ ናቸው። ልጄ ናት፣ ልጄ ነው። ስለዚህ መብቴ ነው የልጆቼን ነገር ማለት። ስለ ልጆች እኮ አይደለም። ስለ ልጆች ነው የሚናገረው። ስለሌላ ማታይ ጋኒማ ልክ ነው እንዴ? ስሚ ዩዘር እኮ እያለች ያለችው ሌሎቻቸው የፈለገ ነገር ሌሎቹ ከሰማሽ እኔ አላወቅ አልገባኝም ነበር። መገኛ አንደዳምጪኝ የምር ነው እግዚአብሔርን። እዚህ ቲክቶክ ውስጥ ማለት ነው የሰው ወሬ ሰማሽ እንደዚህ ያሉ ሲልሽ ከሰማሽ እዚህ ቲክቶክ መግባት ቀርቶ ቲክቶክሽን ዘግተሽ ነው የምትወጪው። እኔ እንደማትጨነቅ አያድሩም ነው እኔ ጥያቄ። እኔ ራሴ ሰማችሁ ንገርሽኝ መቅድዬ፣ እኔ ስፈልግሽ ሳነብሽ ነው የምመጣው። ካነበብኩሽ መጥፎ ሆነሽ ከታየሽ እኔ አልመጣም፣ ተመልሼ ብዬሻለሁ፣ አልመጣም። እኔ ቢኮዝ እኔ ማስመሰል አልወድም። አሁን በቀደም ዕለት ከዊዘር ጋራ ተባልተን ተፋይተን ትክክል ስላስመሰልኩ አልችልበት ማስመሰል። ለዛ ነው እኮ የተግባባ ነው። አንድ አይነት ስትሆኚ ትግባቢያለሽ እኮ ብትጣይም ትመለሻለሽ። ትክክል እንዴ ምንድን ነው የምትዩ? ስለዚህ እኔ ደግሞ አሁን የምናገረው ምንድን ነው፣ ችግር የለውም ለጫወታው ድምቀት ነው። ፈታ በሉ አይደለም ልጆቼ ስለሆኑ ነው ብዬሻለሁ። በቃ አይተን አውቃ እያወናበደችሽ ነበር ገኒ። እኔ እኮ ብዬሻለሁ ዩዘርዬ። አየሻለሁ ገኒ የሚገርመው ነገር ግን መግቢያ ዩዘር እያስተማረች ትበሳጫለች። ላላ ዩዘር በጣም ጀራ ዩዘር ትመለሳለች። በጣም እኮ እያስተማረችን አስተማሪማ ከተበሳጨ ተማሩ ይበተናል። ተይ ዩዘር ተይ፣ አንቺ ለመጠለሽ ነው እንጂ ገንዬ እኔ በጣም እንጆይ እያደረኩ ነው። ግን ምነግርሽ ነገር ምንድነው በሁለቱ የመጣ ነገር ከሆነ አዎ። አሁን ግን ያለው ነገርና ያለው ሁኔታ በሴቷ ልጄ ስለሆነ እኔ ግን ቆይሽ ሴቷ ልጄ አንቺም ተወጃታለሽ እንዴ? እንካፈል እንዴት ነው የምንሆነው? እኔና አንቺ እኮ ፍርድ ቤት ልንቀርብ ነው። እሷ ራሱ ብትጠይቂያት ትነግርሻለች። እኔ ስታዳሽ ልተው በቃ እርሜ ልውጣ። መውደድ እናንተ ደግሞ የሌለ ነገር አታውሩ እንዴ። ሳኒ ቀናች። ሳኒ ትቀናለች። ሳኒ እኮ የምትፈልገው እኮ ግርግር እኮ ነው የምትፈልገው። ሳኒ ትወዳታለች። እንደ ሳኒ የሚወዳት ሰው አለ እንዴ? ደግሞ በስመ አብ ገና ለገና ስሟን ጠራሽ ብላ እኮ ነው። እሷ ከኛ ትብሳለች። ሲነሳባት ማን ነው እንደሱ የሚለው ትላለች። ዝምትልና ነይ ስሟን ስትጠሪ ሁሉ ትናደዳለች። አትወድም። ኤኒዌይ ጥሩ ነው፣ ደስ ይላል። ግን ያው ትንሽ ፈታልን፣ በመሀልም በመሀልም ተጨቃጨቀ። ሀዩ ታውራ ሀዩ ለምንድን ነው የማታው? እኔ እኮ ሀዩ ሰላይ ናት እንደ እየመጣች እየሰለለችን እንደ መንግስት የምትሄደው። እኔ በጣም ነው የፈራሁት። እቺ ሴትዮ ለምን ነው የማታወራው? ዱንያ ጠፊ በጣም ነው የምወድሽ እኔ ቆንጆ። ሁልጊዜ ይኸውልሽ ሰልላን ነው የምትሄደው እኮ አታወራም። ችግር የለም። እሷ እኮ ካወራች ቀዳሜ ትንቀጠቀጣለች። ቲክቶክ ውስጥ ከሊን እንቀጥቀጥ። እስቲ አውሪ። እንዴት ዋላችሁ? በመጀመሪያ ሁላችሁ እግዚአብሔር ይመስገን። ሀይት ነው እንትናችሁ ተመችቶኝ ነው። ይዞርዬ እንዴት ነሽ? እግዚአብሔር ይመስገን። ደህና ነሽ? ማየ
ዋለው ሜሴጅሽ እና ገንዬ እኔ ለማን ነው የምሰልለው? እኔ እኮ ምን አውቃለሁ? ዝም ብለሽ የምትሄጂበት ምክንያት ስላልገባኝ ነው። እንግዲህ እኔ ማዳመጥ ይመቸኛል። እያወራችሁ በመሀል መግባት እንትን ስለማይለኝ ነው እንጂ የትም እንትን አለ። ኧረ አንቺማ ልጄ የፓርላማን እንትን ንግግር አናጋሪ ነው ድምፅሽ ራሱ። እስኪ ነገር ግን ውይይቱ ተመችቶሻል? አዩ በጣም ነው የተመቸኝ እና መሀል ላይ እንደዚህ ስገባ ምናምን አልፈልግም። ለዛ ነው። እስቲ አሁን በሀሳባችን ምንድን ነው የተሳሳት ነው? እስኪ ስህተታችንን ንገሪኝ። ተሳስተንም ከሆነ ሰውነን መቼም ትናንትና አልነበርኩም። በእርግጥ ወደዚህ እንትን አላልኩም። ግን መጀመሪያም ሰዓት ራሱ ስትወያዩ ነበር እኮ ማንም ሰው ነው ብያለሁኝ። ከታይ በኮሜንት ምጽፋለሁ። ያው እንትን ስለማታረጉ ይመስለኛል እንጂ ስለማታነቡ ማንም ሰው የራሱን አስተያየት መስጠት ይችላል ብያለሁ። ደጋግሞ ዝም ብቻም ሳይሆን ሌላም ቦታ ማለት ነው። ስለዚህ ሁሉም ኦዲየንስ እስከሆነ ድረስ የተሰማውን ማውራት ይሄ ነው ማለት ምንም ነገር እንትን የሚል የለም እና ምንም እንትን ያላችሁት ነገር የተሳሳታችሁት ነገር በራሴ እኔ እናንተ እንትን ናችሁ። ኮሜንት ራሱ ነው ይጽፋሉ እዚህ ባላወራም ማለት ነው። ታው ከታች ተሰፍሩኛ ድምጽሽን ሰማሁ። እኔን ድምጽ ለመስማት እኮ ሳኒ ቤቱን ላይ መምጣት ተጠበቅባችኋል። እና መሰለኝ በጣም ነው ሞዲሽ እናቴ። ንገሪያቸው እና ሀሳባችሁ ሀሳቤ ነው ማለት ነው። ገንዬ መጋጨት ብቻ እንጂ አትጣሉ። ለምን እናንተ እርስ በርሳችሁ እኮ ካልተዋደዳችሁ ካልተፋቀራችሁ ማን ይመጣላችኋል? እኔ ፍርዬ እንደ ድሮ ቢጣሉማ ሚዲያ እኮ በአንድ እግሩ ነው የሚቆመው። ግን አሁን የሚጣላ ሰው እግዚአብሔርን የለም፣ አሁን የለም። አላየውም። በአሁን ደስ ይላል በጣም። አረ እንደዛ ደስ ይላል። አሁን እኮ የኛ እህቶች እናቴ ብታይ ትልቅ ለውጥ ላይ ናቸው። ምንም ነገር መስሚያ የላቸውም። አልፈዋቸው በጣጥሰዋቸው ጥሩ ደረጃ ላይ ምን እያደረጉ እንደሆነ ያውቃቸዋል። ስማርቶች የእሷ ፕሮፌል ሀዩ እኔ ቪዲዮ በድምጽ ሰርቻለሁ። ትንሿን ፕሮፌል ላይ ያደርጉና ሃይሚን ፕሮፌል ላይ ያደርጉና ሌላ ሰንበዲ አምጥቶ ይዘቀዝቁና ሃይሚው ደንስ ነው። እኔ በጣም አሳበዱኝ። እንዶ ጭራሽ እግዚአብሔር እኔ በውስጥ ብዙ ሰው ጠይቆኛል። ብዙ ሰው ሲጠይቀኝ የሃይሚን ፕሮፋይል ያደረገ ሁሉ ወዳጅ አይደለም። የሃይሚን ፕሮፋይል እያደረገ የሆነ ሰንበዲ የሚዘቀዝቀው ምን የሚለው ሃይሚን ለማዘቀዘቅና ሃይሚን ለማሳደብ ብዙ ሰው ጠይቄያቸዋለሁ። እግዚአብሔር አሳመሙ። ሃይሚ ወደስ ነው አንድ ጥያቄ ልጠይቅ ሳንዬ። ሁሉም ከታች 111 ሰው አለ። 111 ወንድም ይሁን ሴትም ይሁን እኔ በአሁኑ በተፈጠረው ወይ በሃይማኖት በብሩክ አይደለም። እናንተ ሴት ሆናችሁ የሆነ ነገር ቢደርስባችሁ እንዴት ትሆናላችሁ? እስቲ ንገሩኝ። ምንድነው? ለምንድነው የሴት ስሜት የሴት ጉዳት የማይታየን? ሁልጊዜ ለምንድን ነው የምንጣላው? ለምን ስለወደድን ብቻ የሆነ ሰውን ለምን እንወግናለን? እስቲ ሴትነት ምንድን ነው ለእናንተ? ጻፉልኝ ከታች አውሪ በይ አሁን